ያለውን ነገር በጣም ትረዳሻለች ብዬ ነው የማስበው። አንድ ነገር ልንገርሽ እህቴ ስሚኝ፣ አንድ ነገር እዚህ ጋር ኮሜንት የፈለገ ነገር ሊጻፍ ይችላል። እኔ እንደ ሙባረክ እንደ አንድ ሰው ወላሂ እስከ መጨረሻ ከአንቺ ጋር ነኝ። ምንም ነገር ከአንቺ አይለኘኝም። ሰበቡ ደግሞ የፈለገውን ነገር ብታጠፊ ሴት ልጅ ነሽ እና እኔ እናቴ መቃብር ነው ያለችው። ብዙ በደል እናቴ ላይ ደርሷል። ሴት በመሆንሽ ብቻ ነው ከአንቺ ጋር የምቆመው። ይሄን ሴቭ አድርጊ ጭንቅላትሽ ላይ። አንድ ነገር መናገር የምፈልገው ሙቤ እዚህ ጋር ላቋርጥ፣ ይቅርታ። ሁላችሁም እዚህ ጋር አክብራችሁኝ እንደ ሴትነቴ ህመሜ ተሰምቷችሁ እንደ እህት እንደ እናት ሁላችሁም ብሔር ዘር ምናምን ሳትሉ ሁላችሁም እኔ ከኦሮሞም ከትግሬውም ከሙሉ ከኢትዮጵያዊም ከኤርትራዊም ጋር እኔ ተግባብቼ ከሁሉም ጋር እኩል ሆኜ የምኖር ሰው ነኝ። ለማንኛውም ብሔር ከፍም ዝቅም ያለ አመለካከት የለኝም። ሁላችሁም ደግሞ ህመሜ አሟችሁ እዚህ ጋር አክብራችሁኝ ህመሜ ልትታመሙ ስለመጣችሁ አመሰግናለሁ። ሙቤ አንተ ቅድምም ብለኛል፣ እውነት እስካለ ድረስ ከእውነት ጎን ነው የምቆመው ብለኛል። እኔ እዚህ የመጣሁት እንደ አንድ ሴት ተበደልኩ ብዬ ፍትህ ፍለጋ እንጂ ከብሔርና ከሌላ ነገር ጋር አነካክታችሁ ማናችሁም ሰዎች ሌላ ፍርድ እንድሰጡኝ አልፈልግም። አሁንም የምጠይቀው ለምን እንደዚህ እንደተደረግኩኝና ወደፊትም ለምን እንዴት እዚህ ደረጃ ምን እንዳደረሰን ነገሮች እንትን ማለት ስለምፈልግ ለዛ ነው በቃ ህይወቴ አደጋ ላይ ስላለ ነው መውጣት ስላለብኝ የወጣሁት። አሁንም ፍትህ እፈልጋለሁ፣ ድምፅ እንድትሆኑኝ እፈልጋለሁ። ጠይቅ የምትፈልጉትን ጥያቄ መልሳለሁ። እሺ አይዞሽ። ቢቻል ቆይ በቃ ሶስት ልጅቷ መምጣት አችልም። በቃ አሁን ቁጥሯን መላክ ላኪልኝ፣ ቁጥሯን ላኪልኝ። እዚህ ደውላትና ስልክ የለንም። ኦልሬዲ ስልካችን እሱ ጋር ነው ያለው። የእሷም የእኔም ስልክ እሱ ጋር ነው ያለው። ስልክ የላትም። የሄደችባቸው ሰዎች ጋር የሄደችባቸው ሰዎች ጋር ስትመጣ አገናኛለሁ። እሺ ሶስት እሺ። አንቺ እስከዛ ያለውን ነገር የተፈጠረውን ነገር እሷ ይዛሽ እንደሄደች አንድ ነገር ልንገርሽ። አሁን አጀንዳ አድርጎ ይዞ እየሄድ ነው። ምን አድርጎ ባልና ሚስት እንደሆናችሁ ምናምን አንድ ነገር ልንገርሽ። አሁንም ደግሜ ማለት ነው ሚስቱ ብትሆኝም ሚስት ማለት ባለቤት ናት፣ የኑሮ አጋር እናቱም ናት፣ እህቱም ናት፣ ገበናውም ናት። ሚስት ሆኚ ጓደኛ እንደዚህ መመታት የለብሽም። ፍትህ እንድታገኝ ሁላችንም ከአንቺ ጋር ነን። ይሄን ሴቭ አድርጊ። ስትናገሩ ሚስቱም ብትሆኚ ጓደኛውም ብትሆኚ ባትሆኚም ያለውን ሐቂቃ ብቻ ተናገሪ። አንቺ ሐቅ አለሽ። እውነቴን ነው የምልሽ፣ ላሳምንሽ አይደለም። ሐቅ ያለሽ መመታቱ ነውርም በሃይማኖትም ነውር ነው። ረሱላችን አለይሂ ሰላቱ ሰላም ሴትን ልጅ ህፃናትን፣ አዛውንቶችን እንዳይነኩ ነው እያዘዙ የነበሩት ድሮ ማለት ነው። የምናውቀውም የሰማነው በሃይማኖትም ብንሄድ ማለት ነው። በብሔርም ብንሄድ ሴት ልጅ እንደዚህ በዚህ ደረጃ መቀጥቀጥ እኔ እንደኔ ምቁታለች። ወላሂ ነገሩን ለማጋነን ሳይሆን እስከ መጨረሻ ያለችበት ቦታ ከአንቺ ጋር ነኝ በምችለው ነገር። ስለዛ ያለውን ሐቂቃ ብቻ ተናገሪ። አንቺ ጥፋተኛ ሙኝ ችግር የለውም። ጥፋተኛ ብትሆኝም እንዲህ የመቀጥቀጥ መብት የለውም ነው የምልሽ፣ ሚስቱ ብትሆኝ ራሱ። ስለዛ ይህን ሴባለች እዚህ ላይ ቁመሽ ያለውን ሐቂቃ ብቻ ተናገሪ። ሙቤ አንድ ነገሮቹን ላስተካክልና ከእሷ ጋር አንድ ነገር ጠይቃት ወደ እንትኑ እንገባለን። ይኸውልሽ እኔ እንደ አንድ ወንድምሽ ሙቤ እንዳለው ከዚህ ምንም የተለየ ሀሳብ ቅድም ተናግሬ ነበር። ችግርሽ ችግራችን ነሽ፣ እህታችን ነሽ። እስከ መጨረሻው በፈለግሽው መልኩ ከእህታችን ጎን እንቆማለን፣ እመኝኝ። ሁለተኛው ነገር ደግሞ ምነግርሽ ቅድም ዛሬ ጠዋት ስትናገር ይዛ ነበርኩኝ እኔም። አሁንም ህይወቴን ቀብድ አዝዤ ነው እየተናገርኩ ያለሁት ብለሻል። ለማንኛውም ነገር እኛ ሰምተንሻል። የእያንዳንዱን የሪያድ ኮሚኒቲ እያንዳንዱን ኢትዮጵያ ኮሚኒቲ እናውቃቸዋለን። አይዞሽ፣ አሁን ሳታለቅሽ ምንም ሳቲ አንቺን ሊሰሙሽ የሚፈልጉ ሰዎች አሉ። እንደኔ አይነቶች ብዙ ሰዎች እዚህ አሉ። ስለዚህ ቀጥይ፣ ንስማሽ። እንዴት ተጀመረ? እንዴት እዛ ሄድሽ? ጨምሪው። ከመቀጠሏ በፊት ኑህስ ያተከኛ ባህን ነውቲ ይው ናቱ የሴት ልጅን ጥቃት አንደግፍም። ከተበዳይ ጎንነን ሀቅን እንፈልጋለን፣ ሀቅን እንደግፋለን። ከማንም ጋር ይሁን ከማንም ጋር ነገሩን ከመነሻው እስከ መድረሻው ከትውውቅ እዛ እስከ መወሰድ
በመካከል ድልድይ ሌላ አገናኝ ወሳጅ እሱን ነው የምታውቂው፣ እሷን ነው በምን ምክንያት እዛ እንደሄድሽ የጠቡ መነሻ ምን እንደሆነ ግልጽ አድርጊልን። የተቆራረጠ ቪዲዮ ነው የሰማነው እኔም መሰሎችም እና ክሊር አድርገሽ ንገሪንና ጥፋትም ቢኖርሽ መመታት የለብሽም የምል ነኝ እኔ እንደ አንድ ግለሰብ እና ሀሳብሽን አስቀምጪ። እስኪ አንቺ ነገሩን ከመነሻ እስከ መድረሻው አብራሪልን። እዛ ላይ ቆመን እሱንም እንፈልጋለን፣ ሀቅንም እንፈልጋለን። እሺ ሁላችሁንም አሁንም በድጋሚ አመሰግናችኋለሁ። በጣም ጆሮ ሰጣችሁ ልታዳምጡኝ እንትን በማለታችሁ። መጀመሪያ ቅድም እንደተናገርኩት ነው ጓደኛዬ ነች የምታውቀው። ከአሁን በፊት ኢጃዛ ቤት አብረው የኖሩ ሰዎች ናቸው። የጓደኛው አባል ነበረ መሰለኝ። ያኔ ከእሷ ጋር ነው እንትን ያላቸው። እኔ ጋር ግቡብነትም ትውቅም የለንም። እሷም የምታውቀው ይሄ ልጅ አሁን ፎቶን የሰጠኋችሁ ልጅ ነው። አብረውት ያሉትን ሌሎቹ ልጆች እሷም አላውቃቸውም ከዛ በፊት ብላለች። የሄድነው እኔ እና እሷ ስራ ልንነጋገር የሆነ ስራ እንትን ልንል ካፌ ገብተን ነበረ። ስለ ስራ አውርተን ጨርሰናል። ከጎን ደግሞ ስዌዲ ታውቁታላችሁ፣ ህያብ ምግብ ቤት አለ። እዛ ነው እንትን ያልነው። እራት እንብላ እዛ ገባን። እነሱም እዛ ነበሩ። አብረን እንብላ እዛው ገባን፣ በላን። በዓል ነው ሰሞኑን፣ ለምን አንዝናናም? የሆነ ቦታ አለ ፕሮግራም እንሂድ። እሺ ተባብለን ተነስተን ሄድን። የት እስትራሃ። ከዛ ከሄድን በኋላ ነገሮች እንትን እያሉ መጡ። መኪና ውስጥ ነው ተመቸሽኝ አይነት ነገር እንደዚህ እንትን እያለኝ የነበረው። እዛም ከሄድን በኋላ ነገሮቹን እንትን እያለ በቃ አጠገቤ ተቀመጭ፣ ገና አጠገቤ ተቀመጭ ነው የነበረው። እንትን አልቀመጥም አልኩኝ። ለምን አትቀመጭም ነው በቃ ግብግባችን የነበረ የመጀመሪያው እንትን አብረሽኝ ተቀመጪ፣ የሆነ እየናኩት ወይ ደግሞ እንትን እያልኩት አይነት ስሜት ነው እሱ እንትን እያለ የነበረው። ነገር እየበላ ነበረ። እኔ ጥጌን ይዤ ነው የምቀመጠው፣ የትም እንትን አይደለም ነው። እሷን ደግሞ አንቺ ነሽ እንትን ያልሽኝ አላት። ቀጥታ ወደ እሷ ነው እንትን ያለው ነገሩን። አንቺ ነሽ እያስናቅሽኝ፣ አንቺ ነሽ እንደዚህ ነገሮችን እንትን ያስባልሽው። ስልክ እጄ ላይ ነበረ፣ ስልክ እየደወልኩኝ ነበረ እና እሱ የመሰለው እንዴት ነው ሰው ጋር ተቀምጣችሁ ስልክ እንትን የምትሉት ምናምን ነገር። ሲጀምር ስልኩም እየጠራም አልነበረም ስልኬ ላይ የያዝኩት ስልክ ማለት ነው። እና እሷን ነው እየተናገረች ነበር፣ እገልሻለሁ፣ አስናቅሽኝ። ሲጀመር አንድ ተማራ እንትን ብለሽ እንዴት ታስንቂኛለሽ ምናምን ነገር። እኔ አሁንም እንዳልኳችሁ ያለውን አንድ ባንድ ያለውን ነገር ንገሩኝ ስላላችሁ ነው። አሁንም ወደ ብሔሩ እየወሰድኩት አይደለም፣ ይቅርታ። እና እሷን እንትን ሲላት እኔ ፀጉሬን እንደዚህ ይይዘኛል። ሲይዘኝ አለቀሰች እሷ። ለምንድን ነው ከኛ እሷ እንትን ብላብሽ ነው የእሷ ብስጭትና የእሷ እንባ እንትን ብሎብሽ ነው የምታለቅሽው ምናምን ነገር የሆነ እንትን አላት። ነገሮች እንትን አሉ፣ ቀጠሉ። ተነስተን አሁንም እንትን ስንል ሽንት ቤት ሁላ ሄጄ እንትን ስል ከፍቶ ገብቷል። ሽንት ቤት እንደዚህ ከፍቶ እንትን ሲል በቃ ይሄ ልጅ እዛ እንደውም ሜስትራዋን እንትን ይሄ ልጅ ከኔ ጋር ጸብ እንትን እያለው ነው። ስለዚህ እንውጣ ደግሞ ትባላለች ልጅቷ። እንትን ማለት ካለባት መምጣት ካለባት እሱ ጀማዎቹ ናቸው ወዲህ ማምጣት ያለበትን አካል አምጡ እንትን ማለት ይችላል። እና ነገር እንትን እያለ ስለሆነ እኛ በጊዜ መውጣት አለብን ምናምን ስላት በቃ እሺ ምናምን ነገር አለች። ግን እየተከታተለን ነው። ሽንት ቤት እንኳን ስንሄድ በዚህ ልክ እየተከታተለን ከሆነ እንዴት ነው እንትን ልንል የምንችለው? እኔ ገባሁኝ፣ ተመልሶ ገባ እሱም። እኔም ተመልሼ ገብቼ ቁጭ አልኩኝ። እችኛዋ ጓደኛዬ ወታ ሽንት ቤት እንትን ስትል እሱ ተከትሏት ይወጣል። ስትቆይ የሆነ ድምፅ ሰማሁ። ምንድን ነው የተፈጠረው ብዬ እዛ ጋር ሄድኩኝ። ስሄድ ገፍትሯት ምናምን ነገር። እውነትም ያው ጸብ ነበረ። እሷ እየገባች ነው፣ ፊቷ እንትን ብሏል። ተነሽ አብያሽን ልበሽና እንውጣ ነው። እኔ ሌላ ምንም አላልኩም። ተነሽ በቃ አብያሽን ልበሽና እንውጣ ምናምን ብዬ እንትን ስላት እሷን እንደዚህ ገፈተራትና እኔን ያዘኝ። እንደውም አንቺ ነው እንትን የምለው ምናምን ብሎ እኔን ያዘኝ። እዛ ደበደበኝ። ሲደበድበኝ በቦክስም በምናምንም ሲደበድበኝ እኔ ራሴን ተከላክያለሁ። አልካድኩም፣ ራሴን ተከላክያለሁ። እዛ ጋር ባገኘሁት ነገር በምን ልምታው በምን ላድርግ አላስታውስም። መትቼዋለሁ አስታውሳለሁ፣ ግን እሱ እየደበደበኝ ነበረ። ከዛ እኔ የቱ ጋር እንደደማ ምናምንም አላውቅም። አብረውት የነበሩት እዛ ጋር መጀመሪያ ልጅቷ ፌንት ሰርታለች፣ ወዲህ ገፍትሯታል። እኔን ግደለኝ እሷን ተዋት አታውቃትም ነው ያለችው። እኔን ግደለኝ እሷን ተዋት አታውቃትም፣ እኔ ነው የምታውቀው፣ እንደፈለግክ አድርገኝ ተዋት፣ እሷ የሚነካት ሰው አትወድም ሲጀመር ተዋት ብለዋለች ከመጀመሪያው። ከዛ እሷን ሲገፈትራት ወደቀች፣ ወድቃ ፌንት ሰራች። ኦልሬዲ በቃ ወይኔ እቴን ገደላት ምናምን ብዬ ስጮክ ውስጥ ላይ የነበሩ ልጆች ነበሩ፣ ሌላ 2 ወንዶች ነበሩ፣ አላውቅም። እነሱ ወጡ። ሲወጡ አብሮት የነበረው ልጅ ቆለፈውና የውጭ እነሱን አስወጡ። ቁልፉን ይዞታል። እነዚህኞቹ ሴቶች ውስጥ የነበሩት ሴቶች 3 ሴቶች ይሁኑ 4 አላስታውስም፣ ጥጋቸውን ያዙ። አስፈራርተዋቸው ይሁን ምን ይሁን አላውቅም። በኋላ ነው ስጠይቃቸው ለምን ፖሊስ ጋር እንኳን አልደወላችሁም ስል ቢላ ወጥቶብን ነበር፣ አስፈራርተውን ነበር ምናምን ነው ያሉኝ።
ከዛ ልጅቷ ፌንት ስትሰራ ወይኔ እቴን ገደላት ብዬ አሁንም እንትን ስል እሱ ተመልሶ እኔ ላይ እንትን አለ። ተመልሶ አሁንም ሲመታኝ እኔም እየተከላከልኩ ነው ከእሱ ጋር ግብግብ ተፈጠረ። በመሀል የኛው ሲደገም ወደኩኝ። እኔ ከወደኩኝ በኋላ በቃ አንቺ እንዴት እንደዚህ እኛ እንደዚህ አፍሰሽ እንትን አትይም አንቺ ምናምን በቃ ማለት ማልፈልጋቸውን የስድብ እንትኖች ተጠቀሙ። አንዱ በርግጫ ሲለኝ አንዱ ሲመታኝ አስታውሳለሁ። ነገሮችን እንትን እያሉ ነው። ቅርታ ዋርኒንግ እየሰጠኝ ነው። ካሜራውን ላጥፋው። ትክክል ነው። ዋርኒንግ አለ። ኮፕሊንግ በእናታችሁ ኮፕሊንግ እስኪ አንዴ ቆይ አንዴ ኮፕሊንግ በእናታችሁ ኮፕሊንግ ቶሎ በሉ ሊዘጋ ነው። እና ከዚያም በኋላ ልጅቷ መጨረሻ ላይ ከማለት በፊት ካሜራ ከመዝጋት በፊት ጸጉርሽን እንደዛ ስቦ የነቀለውን ጠዋት አይቼው ነበረ። እሱንም ህዝቡን አሳየችው። ህዝቡ እንዲያዩት ስለመፈለግ መጨረሻ ላይ ታሳያለች። ጨርስና ጨርሺ፣ መጀመሪያ ጨርሺ፣ ካሜራ ዝጊና ጨርሺና ከዛ በኋላ ቦታውን ታሳይና ቢዘጋ ቢዘጋ። ኦኬ ዞሮ ለሁለት እየደበደቡኝ ነበረ። ሶስተኛው ልጅ ሁለቱ የመቱኝን ያክል ሶስተኛው ልጅ ያን ያክል እንትን አላለኝም። የሆነ በካልቾ በርግጫ የሆነ እንትን ሲለኝ አስታውሳለሁ። አልገላገለምም። ያን ያክልም የእነሱን ያክል ጉዳት አላደረሰብኝም። ሁለቱ ግን ቢላ አውጥተው በቃ ስበራት እግሬን በጣም እየቀጠቀጡኝ ነው። በምን እንደሚመቱኝ ሁሉ አላቅም። ብቻ ምልክት አለው፣ ክብ ክብ የሆነ ምልክት አለው። ስበራት እግሯን በቃ ምናምን ያለው በጣም ሲቀጠቅጡኝ ነበረ። ማህፀኔም በጣም ረግጠውኛል። በጣም ነው የረገጡኝ። ጥርሴ ተሸርፏል። ተሸርፎ ሲወድቅ እያየሁት ነው ፊት ለፊት ያለው። እዚህ ጋር ገጪ ላይ ያሉ ጥርሶች ተነቃንቀዋል ምናምን። የሆነ ሰዓት ላይ አልበቀዋል እና እንደዚያ ኦሬ ተኝቻለሁ። እዚህ ሆዴ ላይ ተኝቶ ቁጭ ብሎ እንደዚህ ነው እንትን አንገቴን አነቀኝና በአንድ እጁ የመታኝ በቦክስ አነቀኝ። የሆነ ሰዓት ላይ በቃ ልሞት ነው ብዬ ሻዳው ሁሉ ሲይዝ ነበር የሆነ ሰዓት ላይ። ከዛ ፌንት ሰራው። የዛን ሰዓት ፌንት ሰራው አንገቴን ሲያንቀኝ ማለት ነው። ትቶኝ ተነሳ። ከዛ አሁንም እንደዚህ ስነቅ አንገቴን እንትን ስል ቀበቶን ሁሉ ሱሪውን እንደዚህ እንትን እያለ ምናምን ነገር ጭራሽ አታደርገውም ግደለኝ ነው ስሎ የነበረው። እሷ ያ ሁሉ ሲሆን ስነቃ እሷ እኔን ግደሉኝ እያለች እግሩ ስር ወድቃ ያኛው በእርግጫ ብሏት ወደዛ አንቺ ነሽ ሲጀመር እንደዚህ አይነት ሰው ጋር የምትኖሪ የምታስንቂ ምናምን ብሎ እሷንም ወደዛ ቢላ ወጣባት። ሁለተኛ ከተጠጋሽ ወደዚህ አንቺንም አልለቅሽም አላት። ልጅቷ እራሷ በምላሷ ትናገር ስለሷ እኔ እንትን አልልም። ያለውን ነገር ነው የምነግራችሁ። ብቻ በኃይለኛው ነው የተደበደብኩት። የሆነ በሚያስጠላ ሁኔታ መጨረሻ ላይ ትተውኝ እንደመውጣት አሉ። ተመለሰና ይዘናት ነው የምንሄደው አይነት ነገር እንትን እያሉ የነበረውን ጨርሳት ነው መጨረሻ ምን አልኩት፣ ስለ ልጅ አለኝ በቃ ልጄ ነው ፊት ለፊት የታየኝ። እባክህ ልጄ ጋር አስደውለኝ፣ ልትገለኝ አይደል የመጣው ልጄ ጋር አስደውለኝና ልጄን አውርቼ ከዛ ግደለኝ ነው ያልኩት። እንደዛ ስለው ያኛው ልጅ አብሮ ጩቤ አውጥቶ የነበረው ማልዋሻው ሶስተኛው ልጅ አልኩህ በካልቾ ብቻ መታኝ ያልኩህ ልጅ በቃ ቅደዳት እያለ ነበር። ጩቤውን እዚህ ጋር አስጠግቶ እንትን ሲለኝ የነበረው እሱ ነው ያስጣለው። ጩቤውን እንደዚህ ተዋት ብሎ ጎትቶ እሱን የወሰደው እሱ ነው። እሱ ባይኖር ኦልሬዲ ገሎኛል። በቃ ያኔ አምኛለሁ። ከዛ በቃ ተዋት እንውጣ ብሎ ይሄኛው ልጅ ገላግሎት ነው ይዞት የወጣው። ሁላ እንደዚህ በእጁ እንደዚህ ይዞት ታግለው ነው ይዞት የወጣው። ከወጡ በኋላ ተነስቼ ራሴን እንትን ስል እግሬን እንደዚህ እንትን ስለው በጣም ያመኛል። መራመድ አልችልም ምናምን በጣም እንትን ብዬ ነበረ። በዛን ሰዓት ተነስቼ ወዴትም አልሄድኩም። በቃ የታየኝ የነበረው ወደ ቤት መምጣቴ ነው። ምንም በቃ ቤት መጥቼ መውደቅ ነው። ምንም እንትን እያልኩኝ አልነበረም። ፀጉሬን እዚህ ጋር የተነጨው ምናምን ሰውነቴ ባጭሩ ሲመቱኝ የነበረው ምት ከባድ ስለሆነ ደንዝዞ ነበረ። በቃ አይኔ እዚህ ጋር አብጧል። ከታችና ከላይ አይኔ ደፍኖ ነበር አንደኛው። ይሄኛው ደግሞ ደሙ ለብሶ ጠቁሮ ነበረ። በቃ ከመቅላት አልፎ ጠቁሮ ነበር። ምንም ነገር የጋረደኝ ትንሽ እንትን ብዬ ነበረ። አይዞሽ በቃ ይኸውልሽ እናቴ ስላወራሁኝ ይቅርታ። ራሴንም አሁን ያዞረኛል። አይዞሽ አሁን አንድ ነገር ሁለት ነገር ጠይቅሽና ጨረሰሻል። ይቅርታ ዲፎና ጎዳ ጊዜ ትክክል። አሁን ጨረሰሻል። ይበቃል። ከዚህ በላይ የምታደርጊው ነገር ቅድም ያልኩሽን ነገር ህብረተሰቡ እንዲያየው ስለፈለግኩኝ ያንን ሴት ጸጉር በእጅ እንደዚህ ነቅሎ ከነ ስሯ እንደዚህ የነቀለውን ይሄ የግፍና የግፍ የመጨረሻ ግፍ መሆኑን እሱ ነገር ህዝቡ እንዳየው ፈልጋለሁ። ከዛ በኋላ ደግሞ እኛን
እሱ በእሱ አካባቢ ያሉ ሰዎች እሱን ወደዚህ አምጥቶት እሱንም ሰምተነው ምን እንደሚደረግ ከዛ በኋላ እኛ ነው ስራለን። አሁን አንድ ቪዲዮ ተከፍቺና ያንን ታይቶ ተሰምቶ የማይታወቅ ግፍ በሴት ልጅ የማይሰራ ጸጉሯን በእጁ መዞ እንደዚህ ከነቆዳዋ እንደዛ ያነሳውን እሱን ህዝቡን አሳያቸው። ይሄ በጣም የሚዘገነን እስቲ ያሳያቸው አንዴ። ሁሉም ሰው እኔ እንዳለቀስኩኝ ሁሉም ሰው ማልቀስ አለበት። ሁሉም ሰው ማልቀስ አለበት። አላህን ከፈራችሁ እስቲ ያዝ በእናትህ ሚርቢ አላህን ፍሩና ተመልከቱ። አንድን ሴት እህታችን ጸጉሯን እንዲህ በእጁ ስቦ እንደዚህ የነቀለ ሰው ተመልከቱ እስቲ። ሱብሃንአላህ ጥርሴማ ተሰራል። እዚህ ጋር የለቀንት ነበር። ይሄ እንዳለ አብጧል። ከታች እንዳለ ጠቁሮ አብጧል እና ለሙሉ ሰውነቴ ሲጀመር ቅጥቅጥ ነበር። አሁን ነው እዚህ እየተንከባከቡኝ እንትን ያለው። እጄም እግሬም እንትን አለው። እጄ እንዳለ ብልዝ ነው ሙሉ ሰውነቴ እንዳለ እንትኑ። እግሬን ደግሞ ቆይ እንትኑ ታያችሁ ይታያል። እንዳለ ክብ ነገር ሰርቶ እንትን ያለ ነበረ። በምን እንደቀጠቀጡኝ አላውቅም። ሙሉ ሰውነቴ ጠቁሯል ሲጀመር። ምክንያቱም አንድ ሰው አይደለም እንዴት ነው አላውቅም። ብቻ እኔ በቃ ትልቅ ትንሽ ወንድ ሴት ሳትሉ እኔ የምፈልገው ፍትህ ነው። አሁንም ፍትህ አቄ እንደወጣ ፈልጋለሁ። እዚህ ጋር ብዙ ሴቶች በየቤቱ ድምጻቸውን አፍነው የሚኖሩ ይኖራሉ። እኔ ዝም ብዬ የምቀመጥ ሴት አይደለሁም። እወጣለሁ። መጋፈጥ ሁለት ያልሞትን ሞቻለሁ። ኦልሬዲ ገድለውኝ ነው የሄዱት። አሁንም ስመጣ ተናግሬያለሁ። በህይወቴ ቁማር አስይዤ ነው ሲጋለጡ ነገሮች እሱ ለእኛ ተይው። ከአሁን በኋላ የቀረውን ለእኛ ተይውና አንድ ነገር ልንገርሽ። እሱ ለእኛ ተይውና አንድ ነገር ልንገርሽ። አንድና አንድ ፍትህ ላንቺ ነው። ሁላችንም ከፍትህ ጎን ነው የምንቆመው። ከአንቺ ጎን እንቆማለን። ሁለተኛው ነገር አሁን ስለ ሕክምናውም ሆነ ስለምናምኑ ሁሉም ኢትዮጵያዎች ተባብሮ ሁሉም ነገር እኛ እናደርጋለን። ሌላው እሱን እኛ ጠርተነው እዚህ ቀይሮ አለ እሱም እዚህ ስር በዚህችው ቀን መጥቶ ራሱንም ካልገለጸ ከዚህ በኋላ የሚመጣውን ነገር እኛ እናቆም። ስለዚህ ወንድማችን ትመጣለህ፣ ቀይሮ ያጠራዋል፣ ይመጣና እሱ የሚናገረውን ከሱ መስማት እንፈልጋለን። እንደዛ አለ እንደ ቀይሮ የተባባል ነው። ሙቤ እንደዛ አለ ቅድም የተባባል ነው። እንደዛ ነው ወላሂ እንደዛ ነው። ግን አንድ ነገር አሁን እኔ ጨርሻለሁ። ከጨረስኩኝ እኔ ልውረድ። ሰው ስልካችሁ ከሱ ጋር ያለው ይኸው ናቱ አትውረጂና ሊያቺ ጓደኛሽ እንድትመጣ ለእሷ የጓደኛዋ ባል ነው ያኔ አንድ አካባቢ ሰዎች እንደሆኑ ገልጸሻል። እሷ ትንጣማ። አሁን አንድ አካባቢ አይደሉም። እዚሁ ሀገር ላይ ከረዥም ከ3 ከ4 ዓመት በፊት ይመስለኛል አንድ ቤት የኖሩ ጀማ የኖሩ የሚተዋወቁ ሰዎች ያኔ በጣም እንደ እህትና እንደ ወንድም ቅርርብ የነበራቸው ሰዎች እንደሆኑ ነው እንትን ያለችኝ። እኔ አንድ ነገር እላለሁ ብርጅስቶን ቀጤና ምትዩም በይ እህታችን አንድ ነገር ለመናገር ወላሂ እንትን ለማለት ሳይሆን ጀግና ሴት ነሽ። አዎ ሞት ይሻልሻል እንደፈለገ ከሚያደርግሽ የማንም እንትን። ወላሂ በጣም የወሰሽው እርምጃ ለምን እንደዚህ አታደርጊም ነበር? የፈለገውን ነገር እንትን ብትይ ኖ ሞት ይሻላል። አንደኛው በጣም ጀግና ነሽ። ራስሽን በቃ ዲፌንስ አድርገሻል። ማድረግ ያልፈለግሽውን ነገር ላለማድረግሽ ጀግና ነሽ። ሁለተኛው ደግሞ ወጥተሽ ለመናገርሽ ደግሞ አሁንም ሌላ ጥሩ ነው ያደረግሽው። ለምን ይማራል፣ ሴቶችም ይማራሉ። የማያውቁትን ሰው ጋር አይሄዱም። ከአሁን በኋላ መማሪያ ይሆናል። ሶስተኛው ደግሞ በህግ መጥቶ እዚህ ላይ እህቶቻችን እየተናገሩ ነበር። ሁለቱም ኢትዮጵያዊ ናቸው፣ ተጋጅቷል። ስለዛ እሱ መጥቶ ጥፋቱን አምኖ ጥፋቱን ተቀብሎ አሳክሞ ክሶ የሚል ከሆነ ብናስታርቃቸውስ የሚል እንትን ስለተባለ እዚህ ጋር ደግሞ እኔ እምቢ ካልኩ ሴጣን ልሆን ስለሆን እኔ ከአንቺ ጋር ነኝ፣ ወንድምሽ ነኝ። የሽበት ቦታ ከአንቺ ጋር በሀሳብ ሩቅ በሆንም በሀሳብ ወላሂ ከአንቺ ጋር ነኝ። ግን እዚህ ጋር ያሉትን ነገር መናገር ስላለብኝ ነው። እናንተ ባላችሁ ቅድም እያላችሁ የነበራችሁት ይኸው አናግሯት ይሄን ሀሳብ ማለት ነው። አይ በህግ መብቷ ነው። እሺ እህቴ ይኸው ከምንም በፊት እኔም ሴት ነኝ፣ አንቺም ሴት ነሽ። የሴት ልጅ ጥቃት ይቁም በሚል ከጎንሽ ነን። ሙቤ ወንድማችን ብሏል። ሚስቱ እንኳን ለምን አትሆኝም? እጅ የመሰንዘር መብት የለውም።
እዚህ ይጠየቃል። እሺ እንደ እህት ከጎንሽ ነን በምትፈልጊው መንገድ፣ በህግም ብትፈልጊ በምንም ብትፈልጊ ከጎንሽ ነን። ይሄን ማወቅ አለብሽ። እናሳክምሻለን። የፈለገ ነገር ቢመጣም እናሳክምሻለን። ትካሻለሽ፣ ትታከሚያለሽ። እኔ አሁን አንቺ ነው ቅድሚያ የምንጠይቀው። ሙቤም እንደዛ ነው ያለን። ቅድሚያ አንቺ ነው የምንጠይቀው። በምን አይነት በኩል ልዳኝ የሚለውን ነገር ለአንቺ ነው ምርጫውን የምንሰጥሽ። በህግ ይዳኝልኝ የምትይው ከሆነ እናሳስረዋለን። ከዛ ህግ ደግሞ መንገድ ይወስደዋል። አይ እርቁ ይምጣ ልጁ መጥቶ የተፈጠረውን ችግር ነግሮን እርቅ